ቅዱስ እንደሚለው እግዚአብሔር የባረከው የተባረከ ነው፣ እግዚአብሔር የረገመው የተረገመ ነው። መጀመሪያ እግዚአብሔር ባርኳል። እግዚአብሔር የባረከ ከሆነ የተባረከ ነው። እግዚአብሔር የረገመ ከሆነ የተረገምክ ነው። ምክንያቱም መጽሐፍ ቅዱስ ነው የሚለው እግዚአብሔር አምላክ አንዳንዴ ሲባርክ የሰው ልጅ ሁሉ እግዚአብሔር በነገራችን ላይ ባርኮታል። ሰው ነው በራሱ የሚረገመው ወይም ደግሞ ወደ እርግማን ውስጥ የሚገባው ሰው ነው። እግዚአብሔር አምላክ የሰው ልጅ ለበረከት ነው የፈጠረው። የሰው ልጅ እግዚአብሔር አምላክ እንዲባረክ፣ እንዲበዛ፣ እንዲሰፋ ምክንያቱም ዘፍጥረት ላይ እንደዚህ ያለ የሚለው ለአብርሃም ብዛ ተባዛ አይደለም የሚለው እንድትበዛ እንድትሰፋ ይናገራል። እንግዲህ እግዚአብሔር አምላክ በረከትን ነው የሚያውቀው። እግዚአብሔር አምላክ ሰላምን ነው የሚያውቀው። እግዚአብሔር አምላክ ደስታን ነው የሚያውቀው። እግዚአብሔር አምላክ የዘላለምን እረፍትን ነው። ይሄንን ነው። በተቃራኒ ደግሞ የሰው ልጅ የራሱ የሆነ ፍቃድ አለው። ለራሱ ፍቃድ አሳልፎ እግዚአብሔር አምላክ ሰጥቶታል። ምክንያቱም እግዚአብሔር አምላክ በኃይል ወይም ደግሞ አስጨንቆ የሚገዛ አምላክ ሳይሆን መጽሐፍ ቅዱስ የእግዚአብሔር ቃል እንደሚለው እግዚአብሔር አምላክ ፍቅር ነው። ፍቅር የሆነ አምላክ ደግሞ በፍቅር ነው የሚገዛው። በዚህን ሰዓት ደግሞ እግዚአብሔር በፍቅር እየገዛ ግን አንዳንዴ የሰው ልጅ ይረገማል። ምክንያቱም በሚሰራው ስራ በኃጢአት፣ በእርኩሰት፣ በተለያየ ነገር በሆነ ነገር ይያዝና ይረገማል። ለምንድን ነው የሚረገመው? የእግዚአብሔርን በጎ ፍቃድ ትቶ የሰይጣንን በጎ ፍቃድ ስለሚሰራው ማለት ነው። የሰይጣንን ክፉ ፍቃድ ስለሚሰራው የሰይጣን በጎ ፍቃድ የለውም። የሰይጣንን ክፉ ፍቃድ ስለሚሰራው የእግዚአብሔርን በጎ ፍቃድ ትቶ የሰይጣንን ክፉ ፍቃድ ስለሚሰራው ሰይጣን ይነዳዋል። በሰይጣን ሐሳብ ይሆንና ይረገማል። እግዚአብሔር ግን ይመርቃል። ስለዚህ እግዚአብሔር የመረቀው ሰው ይረገማል። ስለ እርግማን ዛሬ ላወራችሁ ነውና መርቁ። እናንተ የመረቃችሁት የተመረቀ ይሆናል፣ እናንተም የረገማችሁት የተረገመ ይሆናል። ጌታ ለዘላለም ይባረክ።